እኛ 50 ዓመት ታመምን። እግዚአብሔር ይየን። መጽሐፍ ቅዱስን በዚህ ልክ ሽንቱን ሲሸናበትና ሽንት ቤት ሲጥለው እንደዚሁም ሲያቃጥለው ተመለከቱታላችሁ። በእውነት ይሄ የዛሬው ጸሎት የኢትዮጵያ ጸሎት ይሁንልን፣ የፈውስ ጸሎት ይሁንልን። ሲኖዶስ የት አለ? እስከ መቼ ነው ዝምታው? አፍ አውጥተው ስለ ሕዝባቸው መናገር የማይችሉ አባቶች ከሆኑ የመንግስትን ኢንተረስትን የሚጠብቁ አባቶች ከሆኑ የኢትዮጵያ ቤተክርስቲያን አባትና ሊቃነ ጳጳሳት ሁሉ ሊጠሩ አይችሉም። በተቃራኒው ደግሞ የኛ ኦርቶዶክሳውያን የእፎይ ፎቶን ስለያዙ በስልካቸው ስለተገኘ ብቻ በአጋሮ ከተማ ብዙ ወጣቶች ብዙ ዲያቆናት ታስረው ይገኛሉ። አሁንም ሰከን ብሎ ያስተካከል የሚገባ ከሆነ ያስተካከል፣ የማያስተካከል ከሆነ ግን አብይ ግዙፍ የሆነ ሰላማዊ ሰልፍ በመላው ኢትዮጵያ ላይ እኛ ህዝብ እንዲናሰናደርጋለን። ሰላም ጤና ይስጥልኝ። እንደምን አላችሁ? በመላው ዓለም የምትገኙ ውድ የኢዮአብ ሚዲያ ተከታታዮች፣ ዛሬም እንግዲህ በተለያዩ መረጃዎች ወደ እናንተ መጥቻለሁ። ዛሬ የምንመለከተው በአገር አሜሪካን የኒውዮርክ አህጉረ ስብከት ሊቀ ጳጳስና የቅዱስ ሲኖዶስ ዋና ጸሐፊ የሆኑት ብፁዕ አቡነ ጴጥሮስ ያስተላለፉት መልእክት አለ። ያንን እናያለን። በጣም እጅግ አሳዛኝ በሆነ ሁኔታ ደግሞ የኦርቶዶክሳውያን ጥቃት እንግዲህ እንደቀጠለ ነው። ምን መጽሐፍ ቅዱሳችንን ቅዱሱ ቃል ያለበትን መጽሐፍ ቅዱስ እያቃጠሉ ሽንት ቤት ውስጥም ሲከቱ እየተመለከትን ነው። ያን የምናይ ይሆናል። በአገራችን ደግሞ አሁን ሰሞኑን እየሰማን ያለነው እጅግ አሰቃቂ ሁኔታ፣ ሰው መሆናችን ራሱ የሚያስጠላ ነገር እየሰማን ነውና ያን እንመለከታለን። እስከ መርሐ ግብሩ ፍጻሜ አብራችሁን ቆዩ። ለዚህ ቤት አዲስ የሆናችሁ ሰብስክራይብ በማድረግ እስቲ ይህን ቪዲዮ ላይክ አድርጉት። ቅድሚያ ሁላችሁም ይህን ቪዲዮ ላይክ አድርጉት፣ ለብዙዎች እንዲደርስ አካውንታችንም ትንሽ ችግር ስላለው ላይክ አድርጉት እያል እስቲ ይህንን ቪዲዮ ተመልከቱት። እስከ መቼ ነው እንደዚህ የምንቀጥለው? የእውነት ይህንን ቪዲዮ ከተመለከትኩ በኋላ ሰላሜን ያጣሁት፣ በሰላም ማረፉን አልቻልኩም። ህግ በኢትዮጵያ ውስጥ ለአንድ ወገን ብቻ ነው እንደሚሰራው? እነዚህ አካላት እስከ መቼ ነው ዝም የሚባሉት? ለምንድን ነው በህግ የማይጠየቁልን? የእውነት ይህንን ቪዲዮ የምትመለከቱ ሁሉ በቻላችሁት መጠን ሼር፣ ኮፒ ሊንክ፣ ሪፖስት እና ዲት ያደረጋችሁ ለመላ ኢትዮጵያውያንና ኤርትራውያን እንድታደርሱልኝ በእግዚአብሔር ስም ጠይቃችኋለሁ። ቪዲዮን እንደተመለከታችሁት ነው በዚህ ደረጃ ምንም አታመጡም በሚል ሁኔታ እንደዚህ አይነት ድርጊትን እያደረጉ ነው የሚገኘው። የእውነት በኦሮሚያ ውስጥ ያላችሁ ክርስቲያኖች ይህንን ድርጊት አይታችሁ ዝም የምትሉ አካላት የእውነት ሙተናል ማለት ነው። የእውነት ደግሞ ይህንን ቪዲዮ የምትመለከቱ የህግ አካላት የምትጠቅሱት አንቀጽ ለእነዚህ ሰዎች አይሰራም ወይ? ስለዚህ የኢትዮጵያ ህግ መስራት ካለበት ለሁሉም ነው መስራት ያለበትና በአስቸኳይ እነዚህ አካላት በኦሮሚያ የምትገኙ ክርስቲያኖች አድራሻቸውን ፈልጋችሁ በአስቸኳይ ለፍርድ እንድታቀርቡልን ስል በእግዚአብሔር ስም ጥሬን አስተላልፋለሁ። ይህንን ቪዲዮ ሼር አድርጉት። ይሄ ከላይ የተመለከታችሁት ግለሰብ የሙባረክ ተሰማ ወንድም ነው፣ በቲክቶክ የምታውቁት ማለት ነው። መጽሐፍ ቅዱስን በዚህ ልክ ሽንቱን ሲሸናበትና ሽንት ቤት ሲጥለው እንደዚሁም ሲያቃጥለው ተመለከቱታላችሁ። በተቃራኒው ደግሞ የኛ ኦርቶዶክሳውያን የእፎይ ፎቶን ስለያዙ በስልካቸው ስለተገኘ ብቻ በአጋሮ ከተማ ብዙ ወጣቶች ብዙ ዲያቆናት ታስረው ይገኛሉ። ይሄ የአስተዳደር ድክመት የሚያሳይ ነው። የታላችሁ ከሙስሊሞች ጎን ነን ስትሉ የነበራችሁ እፎይ ቁርአን ላይ የተገኘውን ስላነበበ ብቻ እንደተሳደበ አድርጋችሁ ጠብ ስትጭሩ የነበራችሁ ኦርቶዶክሳውያን እኛ ከሙስሊሞች ጎን ነን ስትሉ የነበራችሁ ዛሬ የታላችሁ? መጽሐፍ ቅዱሳችሁ ሲቃጠል መጽሐፍ ቅዱስ የኦርቶዶክስ ብቻ አይደለም፣ ፕሮቴስታንቶች የታላችሁ? እናንተ የምታምኑበት ነው ይህ መጽሐፍ ቅዱስ እንደዚህ የሚደረገው። ሲኖዶስ የታለ? እስከ መቼ ነው ዝምታው? የሃይማኖት ጉባኤስ? ያኔ ለመግለጫ የተሯሯጠው የሃይማኖት ጉባኤ ዛሬ የታለ? ያኔ ከኦርቶዶክስ ጋር ተከባብረን እንኖርሳለን ስትሉ የነበሩ ኡስታዞች ዛሬ የታላችሁ? መጽሐፍ ቅዱስ በዚህ ልክ ሲዋረድ የኛ ኦርቶዶክሳውያን ምንም ባላደረጉበት እንግልት፣ መከራ፣ መታሰር የበዛበት ዝምታችን ፍራቻ የሚመስላችሁ ብዙ ግለሰቦች አላችሁ። ይህ ነገር መቀጠል የሌለበት ጉዳይ ነው። በዚህ ጉዳይ የሃይማኖት ጉባኤ መግለጫ እንጠብቃለን። ቶሎ ቅዱስ ሲኖዶስ እርምጃ እንዲወስድ እንፈልጋለን።
በተለይ ደግሞ የአጋሮ ከተማ አስተዳደር ምንም ሳያደርጉ የታሰሩ ወጣቶች በተለያዩ የኦሮሚያ ክልሎች ብዙ ኦርቶዶክሳውያን የእፎይ ፎቶ ስልካቸው ላይ ስለተገኘ ብቻ ታስረዋል። እነሱም እንዲፈቱ እንፈልጋለን። ቅዱስ ሲኖዶስም ይህን ነገር ግምት ውስጥ በማስገባት አቋሙንና እርምጃ እንዲወስድ የልጅነት ጥያቄያችንን እናቀርባለን። በጣም ነው የሚያሳዝነው እውነት። እንግዲህ ይሄ ነው የሃይማኖት እኩልነት አለ። ሙስሊም ነው እንግዲህ ይህንን የሚያደርገው አካል መጽሐፍ ቅዱስን እያቃጠለ ኦንላይን ተቀምጦ ላይቭ ገብቶ ሽንት ቤት ውስጥ ሲከት የእግዚአብሔር ትዕግስት ራሱ ይገርመኛል። ሲከት ምንም አይነት ማስተባበያ እንኳን አልሰጡም። ይሄን አላዩትም? እሺ ኦርቶዶክሳውያንስ የት አላችሁ? እንደው ከእፎይ ጎንነን ስንል እናንተ ጸብ ለመጫር ነው እያላችሁ ሌላውን ቤት ስትደግፉ የነበራችሁት እንዲህ አይነት መጽሐፍ ቅዱሳችሁ የእናንተ አይደል? የእግዚአብሔር ቅዱስ ቃል ያለበት ይሄ አይደል? ይሄን እየተደረገ ነው። እስቲ ሙስሊሞቹስ በዚህ ጉዳይ ምን አሉ? ምንም ነገር ያሉት ነገር የለም። ምንም ነገር ያሉት ነገር የለም። አንዱ ሲጠቃ አንዱ እንግዲህ እኛ እንደፈለግን እናረጋችኋለን እናንተ ግን ምንም ማድረግ አትችሉም የሚመስል ነገር ነው እየተደረገ ያለው። እጅግ በጣም ያሳዝናል። ሰሞኑን እንግዲህ አንድ ነገር ስለ ብርቱካን ሰምታችኋል። እስቲ አንድ መረጃ ላስቃኛችሁ። የደምቢ ዶሎ ዩኒቨርሲቲ ኢቢኤስ ቴሌቪዥንን እከሳለሁ ሲል ማስጠንቀቂያ ሰጠም። የብዙዎች ልብ የነካው የብርቱካን ተመስገን ታሪክ በትናንትናው ዕለት በኢቢኤስ መቅረቡ ተከትሎም የደምቢ ዶሎ ዩኒቨርሲቲ በ2013 የትምህርት ዘመን የሁለተኛ ዓመት የፋርማሲ ተማሪ ነበርኩ በማለት የሰጠችው ሀሳብ ስህተት ነው ሲል አስተባብሯል። ኢቢኤስ ቴሌቪዥን ይህን ውንጀላ እስካልቀለበሰ ድረስ ዩኒቨርሲቲ ጉዳይ ወደ ፍርድ ቤት እንደሚወስደው ዩኒቨርሲቲው አስታውቋል። ደምቢ ዶሎ ዩኒቨርሲቲ እንደ ተቋም ግን ይህን አሰቃቂና ብዙዎችን ያስለቀሰው ድርጊት በማውገዝ ቢጀምር መልካም ነበር ሲሉ በርካቶች አስተያየታቸው ሰጥተዋል። ተጨማሪ መረጃዎች የፕላስ ምልክቷ በመንካት ፎሎ በማድረግ ቤተሰቡ ነው ለተከታተላችሁት ነው። እንግዲህ በደምቢ ዶሎ ዩኒቨርሲቲ መግለጫ ማውጥቷል። ብርቱካን የምትባል እህታችን እንግዲህ ታግታ ያ ሁሉ በጣም ብዙ ስቃይ ደርሶባታል። ቪዲዮውን ሰርችላችኋለሁ። ከዚህ ቪዲዮ በታች ያለው ማየት ትችላላችሁ። በጣም የሚያሰቅቅ በጣም በቃ እኔ ማውራት ራሱ መናገር ራሱ በጣም የሚከብድ ሰው መሆናችን ራሱ የምንጠላበት ድርጊት እንዴት የሰው ልጅ ራሱ በዚህ መጠን ጭካኔ ውስጡ ላይ አእምሮው ላይ በስማም እጁስ እንዴት ይታዘዘበታል ማለት የሚያስችል በጣም ከባድ የሆነ ነው። ሀገራችን ምን እግዚአብሔር ስታዲያ እንዴት ይታረቀን? ማርያም እንዴት ይታረቀን? እንዴት እግዚአብሔር ሰላም ያምጣልን? ባንበላላ ኑሮ ባይወደድ ሰላም ቢጠፋ ምን ይደንቃችኋል? እንዲህ አይነት ጭካኔ በሀገራችን እንዲህ አይነት ጭካኔ እርስ በርሳችን እየተደረገ እንደው እግዚአብሔርን ምሕረት ለምንን ባይሰማን ምን ይደንቃል? እንዲህ አይነት ዲያብሎስ ራሱ እንዲህ አይነት ስራ የሚያውቅ አይመስለኝም። ግን ብዙ መምህራኖች እንግዲህ ያጽናኑናል በቃል እግዚአብሔር ሆኖ ሰው ተሆኑ እንደሆነ ሰው ሁኑ፣ ሰው እንሁንና እግዚአብሔር ደግሞ እኔ አሁን ክርስቲያን መሆኑ ቀርቶብን ፍጥረት በሆን ራሱ ሰው በሆን ራሱ አውሬ እኮ ነን። አታዩትም እንዴ? እንስሶች እኮ ነን። በእውነት መስተካከል አለብን። ወደ ራሳችሁ ተመልከቱ። እግዚአብሔር እንዲሰማን ከፈለጋችሁ እውነቴን ነው የምነግራችሁ። እግዚአብሔር እስራኤልን ምንድን ነው ያላቸው? እኔ ጾማችሁ አነሳ አላልኩም፣ ግን ግፍ እየሰራችሁ ስለምትጾሙ ጾማችሁን አልፈልግም ይላል የሰራዊት ጌታ እግዚአብሔር። አሁን የጎንደር ምህላ ብቻ እንኳን ኢትዮጵያን ዓለምን አያስተካክልም። ለምንድን ነው ግን እንደዚህ? ለምንድን ነው ታዲያ ማስተካከል ያልቻልነው? ማለዳ ጊዜው ማህረነ ነው፣ ማታ ጊዜው ቅስፈነ ነው። ጥፋት ነው እኮ እኛ እኮ ቅሰፈኝ ነው የምንለው እኮ። ይህ እኮ ነው ቂማችን መች አለቀ? ሌላውን ተውት። እግዚአብሔር የሚፈልግ እናንተን ለማጽናናት አንጀታችሁንም ለመብላት ፈልጌ አይደለም። አንድ አስደናቂ እውነት ግን እንገራችሁ። በዚህ ምድር ጠቃሚዎች ሆነን እንኳን ባንጨርስ በሰማዩ የእግዚአብሔር ቤት ግን በጣም ጠቃሚዎች ነው የምንሆነው። ተፈላጊ የምንሆንበት ጊዜ አለ። ምርጥ የምንሆንበት ጊዜ አለ። የኛ ጊዜ የሚጀምርበት ጊዜ አለ ነው ምላችሁ። የግድ እዚህ ምድር ላይና የግድ አሁን አትበሉ ነው ምላችሁ። እቺ የተወረወረች ሴት ናት የተወረወረውን መስቀል የታቀፈችው። እቺ የተናቀችው ሴት ናት የተናቀውን ያከበረችው። እቺ የተተወች ሴት ናት የተተወውን የፈለገችው። ይህቺ ምን አይነት ማጠቅም ተብላ የተጣለች በእቺን ሴት ይዋት። ወጣቶች ወይ በተለይ ክርስቲያኖች ትላንታችን ዛሬያችንን ያበላሸ ስንት ሰዎች አለን። አንድ ነገር ስለተሰበረብን ዘመናችንን ሆኖ የሰበርን ስንት ሰዎች ነን። አንድ ነገር ስላደናቀፈን ዘላለም ተኝተን እየኖርን ያለን ስንት ሰዎች ነን።
አንድ ነገር ስላቃተን ብዙ ነገር እንዳቃተን አድርገን ራሳችንን የቀበርን ስንት ሰዎች ነን። ትናንታችን ተስፋ አስቆረጠን። ይህን በእርግጠኝነት እንነግራችኋለን። እንጠቅማለን፣ ጠቃሚዎች እንሆናለን። ጊዜው ሊርቅ ሊቀርብ ይችላል፣ ግን ሳንጠቅም አንቀርም። ጠቃሚዎች እንሆናለን። ትጠቅማለህ፣ ትጠቅሚያለሽ። የሰውን ክፋት በጣም የሰው ክፋት ብዙም ቢሆን የሰው ክፋት መጠን የሌለው ቢሆንም እግዚአብሔር ግን ታጋሽ እንደሆነ እግዚአብሔር መሐሪ እንደሆነ ነው የምናስበው። እንግዲህ ዛሬ የእመቤታችን በዓል ነው። ቅድስት ኪዳነ ምሕረት እንግዲህ እመቤታችን ወላዲተ አምላክ ቃል ኪዳን የተቀበለችበት ዕለት በመሆኑ ኪዳነ ምሕረት በሚል ስያሜ ይከበራል። እንግዲህ ስለ እመቤታችንና ቤታ ጧት ጧት ስንወጣ ጸሎት ማድረግ እንዳለብን፣ ሁለተኛ ጸሎት ስናደርግ አይናችንን ጨፍነን ነው ወይ እንዴት ነው ጸሎት ማድረግ ያለብን የሚሉትን ተከታትለን እንመለስ። እመቤታችን ቅድስት ድንግል ማርያም ንጽሕት ቅድስት ናት። አባቶቻችንም በተለይ ቅዱስ ያሬድ አቀባ እምከርሰ እማ ይላል። ከእናቷ ማህፀን ጀምሮ ጠበቃት። እንደውም የማቴዎስ ወንጌል አንድምታ ላይ መንፈስ ቅዱስ ለአንጽሖ የሚለውን አነጻት ሲል ኖሮባት አይደለም፣ ከሶስቱ ግብራት ሲከለክላት ነው ይላል። ከሩካቤ ከዘርና ከሰስሎተ ድንግልና። ከሩካቤ ማለት በሩካቤ ከመውለድ አሊያም ደግሞ በወንድ ዘር አሊያም ደግሞ ድንግልናን ከማፍረስ ከነዚህ ከሶስቱ ግብራት ከለከላት ይላል። ሃይማኖተ አበው ዘቅዱስ ሱኑትዮስም እንደዛ ነው የሚለው እና አነጻት ሲል ጠበቃት ማለት ኖሮባት እንትን አነጻት ማለት ሳይሆን ከሶስቱ ግብራት ከለከላት ሲል ይላል። እና እመቤታችን በእኛ ቤተክርስቲያን ምልዓተ ኃጢአት የሚባል ነገር፣ ርኩሰት የሚባል ነገር፣ አደፍ የሚባል ነገር እሷ የለባትም። እህቴ ወይ ሙሽሮ ያለ የሚለው አልባቲ ነውር የምትባል ቤታችን ንጽሕተ ንጹሐን ቅድስተ ቅዱሳን ናት። እና ታዲያ መድኃኒቴ እኮ ብላለች። አዎ መድኃኒቴ ብላለች። መድኃኒቴ ያለችው ግን ኖሮባት ከዘዋል አድኗት ሳይሆን መጠበቅ ራሱ ማዳን፣ ከዚህ ነገር መጠበቅ ራሱ ማዳን ነው። ውዳሴ ማርያም ሳትደግሙ አትዋሉ። በደንብ አድርጋችሁ ደግሞ እመኑባት። ማምላክን በደንብ አድርጋችሁ ማመን ማለት ምን ማለት ነው? በቃ እኔ ከመቤታችን ተጠግቼ ምንም የምሆነው የለም የሚል ልብ ይኖራችሁ። እሷ ትጠብቀኛለች። ውዳሴ ማርያም በፍጹም ሳትጸልዩ ማለት የለባችሁም። ከሷስን ለምንድን ነው ወደ እሷ የምንጠጋው? በሷ ተራራነት ክርስቶስ ስላለ ነው። ክርስቶስ ከሷ አለ። ወደ ተራራው ሲሄዱ በዚያ ያለውን ንጉሥ እንደሚያገኙት ወደ እመቤታችን ሲሄድ በዚያ ክርስቶስ እናገኘዋለን። ስለዚህ ከእመቤታችን ተጠግቶ መከራ ማለፍ ይቻላል። አባ ጊዮርጊስ እንዲህ ይላል፣ ኦ ድንግል ማርያም ዘበብራይስጢ ማርያም፣ በብራይስጥ ማርያም የምትባይ ድንግል ማርያም ሆይ ለመኮነ ሰማይ መድሄ ወምድርኒ ማህረጸ እመኒ ተጣበቁ ለሐሪጾቴ ምን ተንከ ይረስዩኒ ለማንቲ ምስሌ። ሰማይ መች ምድር ወፍጮ ብትሆን ከዚያ መካከል አጣብቀው ቢፈጩኝ አንቺ ከኔ ጋር ከሆንሽ ምንም አልሆንም ይላል። ስለዚህ እመቤታችን በደንብ በጸሎቷ በረዴቷ ተማመኑባት። አምላክ አድርጋችሁ መኑባት ማለታችን አይደለም። አምልኳት ማለት አይደለም። ከእናትነቷ ተጠጉ፣ ልጇን በሷ ታገኙታላችሁ። የማቴዎስ ወንጌል ምዕራፍ 2 ላይ ቅዱስ ዮሴፍን ቅዱስ ገብርኤል እንዲህ ነው ያለው፣ ተንስ ወንሳ ሕፃነ ወእሞ ወጉዬ ውስተ ብሔረ ግብፅ፣ እናቱንና ልጁን ይዘ ሽሽ ይላል። እስኪ በሉ እናቱንና ልጁን በላችሁ። ይዘ ምን በል። የትም ቦታ ስንወጣ ማንንና ማንን ይዛችሁ ሂዱ አለ? እናቱንና ልጁን። ድንግል ማርያምን እናት ክርስቶስን አምላክ ብሎ የያዘ ሰው አይጎዳም። ሶስተኛይቱ ቤተ ክርስቲያን ናት። ቤተ ክርስቲያን በሉ እስቲ በሉ እንጂ። ቤተ ክርስቲያን ላይ መጠጋት ተመልከቱ። ቤተ ክርስቲያን ላይ የተጠጋ ሰው የክርስቶስ ተራራ ናት። በዚህ ነቢያት አሉ፣ በዚህ ሐዋርያት አሉ፣ በዚህ ሰማዕታት አሉ፣ በዚህ ደናግላል። አሁን እነዚህ ምን ይመስሏቸዋል? እነዚህ ምኖች ናቸው? እነዚህ ምሰሶዎች ጣራውን ለመደገፍ የቆሙ ናቸው? አይደሉም። እነዚህ ነቢያት ናቸው። እነማን ናቸው? ነቢያት ናቸው። ለምንድን ነው ነቢያት የተባሉት? ከቤተ መቅደሱ ውጭ ናቸው። ነቢያት ከክርስቶስ ዘመን ስላልደረሱ ውጭ ሆነው ስለተመለከቱ እነዚህ ነቢያት እንደሚወክሉት። ይህንን ስትስሙ የሆነ ሲሚንቶ እንደምትስሙ ማሰብ የለባችሁም። እነዚህ ነቢያት ናቸው። በሩ የቤተ ክርስቲያኑ በር አብ፣ ወልድ፣ መንፈስ ቅዱስ ናቸው። እዚህ ላይ ያሉት ሿሿቴዎች ምን ይመስሏቸዋል? እነዚህ ቆርቆሮ የተጠቀለሉ ሻኩራዎች ለጌጥ የገቡ አይደሉም። ለምን የተቀመጡ ናቸው? እነዚህ የተቀመጡት ተመልከቱ፣
ሄሮድስ ያስፈጃቸው ሕፃናት ናቸው፣ አንድም መላእክት ናቸው። ስለዚህ ቀን ላይ እንደው በቀትርም ሆነ ወደ ማታ መታችሁ ቁጭ ብላችሁ አዳምጡት። ይሄን ሿ ሲል መላእክት ቅዱስ 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 እያሉ እንደሆነ አስታውሱ። እነዚህን ስናይ የምናስታውሰው ማንን ነው? መላእክትን ነው። መሰረቱ አብ ነው፣ ግድግዳው ወልድ ነው፣ ጣራው መንፈስ ቅዱስ ነው። ተመልከቱ። ከዚያስ ደግሞ ምን አለ? እላይ የሰጎን እንቁላል አለች። ይዋት የለችም? የሰጎን እንቁላል አለች አይደል? ሰጎን እንቁላሏን ይገርማችኋል እስከሚፈለፈል ድረስ ትክ ብላ የምታየው። አይኗን ዘወር ካለችው እንቁላሉ ይበላሻል። ትክ ብላ ዝም ብላ ታየዋለች። ጥሬ ልትለቅም ከሄደች ወንዱ ሰጎን ተተክቶ ይጠብቅላታል እና እስከሚፈለፈል ድረስ አይኗን አትለያቸውም። ከዚያ በኋላ ከውስጥ ሆነው ጫጩቶቹ ለመፈልፈል ሲደርሱ ድምፅ ያሰማታል። ከዚያ በኋላ ቅርፍቱን ትቀፈቅፍና ታወጣቸዋለች። ጫጩት የተባለ እኛ ነን። ቅርፍት የተባለ ኃጢአት ነው። አይኑን ከኛ የማይለይ የተባለ እግዚአብሔር ነው። ከውስጥ ሁነን ድምፅ ስናሰማው ቀፍቅፎ ያወጣናል ማለት ከነ ኃጢአታችንም ቢሆን መተን ቤተ ክርስቲያን ውስጥ ማረን ይቅር በለን ስንለው ቅርፍታችንን አስወግዶ ይቅር ይለናል። ከቅርፍቱ ውስጥ እያለ ታየዋለች ማለት ከነ በደላችንም ቢሆን ማብላቱን ማጠጣቱን አልተወም። ነፋሱን ዛሬም ያነፍሳል፣ ዛሬም ፀሐይ ያወጣል፣ ዛሬም ያዘንባል፣ ዛሬም ያበቅላል፣ ዛሬም ያበላል። ግፋችን በዝቶ እንደውም ዘንድሮ አዝመራው ጨምሯል ሲባል ሰምቻለሁ። ግፋችን በዝቶ እግዚአብሔር ደግሞ አዝመራ ጨመረ። ደግሞ በረሃብ እንዳናልቅበት እኮ ነው። እንደሱ ያለ አባት የት ይገኛል በእውነቱ? አንድም ሰጎን እኛ፣ የሰጎን እንቁላል ክርስቶስ። ሰጎን እስከሚፈለፈል ድረስ እንቁላሉን ትክ ብላ እንደምታይ ክርስቲያኖች አምላካቸው መጥቶ ከዚህ ዓለም እስከሚያወጣቸው ድረስ የክርስቶስን መከራ ሳይረሱ ይኖራሉና። ስትጸልዩ እንዴት ነው የምትጸልዩት? አይናችሁን ጨፍናችሁ ነው የምትጸልዩት ወይስ እንዴት ነው የምትጸልዩት? ሰላም እንዴት ናችሁ ውድ ኦርቶዶክሳውያን? እኔ ዲያቆን አብርሃም ነኝ። ይህ አዲሱ አካውንታችን ነው። እንግዲህ አይ ቲንክ ሰሞኑን ችግር ውስጥ ነው መሰለኝ በደንብ ለሰዎች እየደረሰን አይደለም የሚል ሜሴጅ የመጣልኝ ነው። ስለዚህ ኮፒ ሊንክ እንድታረጉት፣ ሼር እንድታደርጉት፣ እንዲሁም ሪፖስት እንድታረጉት አስቀድሜ ልንገራችሁ። እንዴት ነው የአንድ ኦርቶዶክሳዊ የጸሎት ስርዓት ምን ይመስላል የሚለውን ዛሬ እንመልከት ባጭሩ። አንድ ኦርቶዶክሳዊ ለጸሎት ሲነሳ መጀመሪያ እግዚአብሔር ፊት መቆሙን ማሰብ አለበት። የሰራዊት አምላክ ልዑለ ባሕርይ ቅዱስ እግዚአብሔር ፊት እንደሚቆም ማሰብ አለበት። ሲቀጥል አንድ ክርስቲያን እጁን ዘርግቶ መጸለይ አለበት። ሰፊያ እድ ይባላል። ሰፊያ እድ ነው። አንድ ሰው እጁን መዘርጋት አለበት። እጁን ከመዘርጋቱ አስቀድሞ ግን መጀመሪያ ምን ማድረግ አለበት? እጁና እግሩ መናጻት አለበት፣ መታጠብ አለበት። ሲቀጥል ሁለተኛ ነጠላ ማድረግ አለበት። ለጸሎት ሲቆም የጸሎት ቦታው ላይ ሲቆም ነጠላ ማድረግ አለበት። በትምህርተ መስቀል አምሳያ አጣፍቶ ነጠላ ማድረግ አለበት። ሶስተኛ ምን ማድረግ አለበት? ሰፊያ እድ ይባላል። እጅን መዘርጋት። እጁን ዘርግቶ አንድ ሰው መዘርጋቱ ትርጉሙ ምንድነው ካላችሁኝ፣ ለምን ወደ ታች አናረግም? ለምን ወደ ላይ አናረግም? ለምን እንዲህ እንዘረጋለን ማለት እንዲህ ማለት የመቀበል ምልክት ነው። ሰፊያ እድ ነው። ሁሉን ካንተ እቀበላለሁ፣ ከኔ የምሰጥህ ነገር የለም። እግዚአብሔር ካህሊ ሁሉ ሁሉን ምችል አንተ ሁሉ የምታረግ ነው፣ ሁሉ ካንተ ነው ለማለት እጃችንን እንዲህ እንዘረጋለን። ምንም አባቶቻችን በጸሎት ህይወታቸው በጣም ከተጉ ምን ያደርጋሉ? ሰፊያ ልቦና ላይ ይደርሳሉ። ወይ የልብ አስተብርኮ ላይ ልባቸውን ትሁት ሆነው ልባቸውን ዘርግተው ለእግዚአብሔር መጸለይ ይጀምራሉ ማለት ያ በሂደት ውስጥ የሚመጣ ነው። ክርስትና ማለት እንደ ስፖርት ነው። በአንድ ቀን ተነስቶ ብዙ ነገር መስራት እንደማይቻል በሂደት ውስጥ የሚመጣ የልምምድ ውጤት ነው አብዛኞቹ ማለት ነው። ስለዚህ አይንን መጨፈን ፈጽሞ የተከለከለ ነው። ብርሃናችሁ በሰው ፊት የበራ ይሁን ይላል ጌታችን መድኃኒታችን ኢየሱስ ክርስቶስ። በዮሐንስ ወንጌል እንዲሁ ሲናገር ደግሞ ጌታችን መድኃኒታችን ኢየሱስ እኔ የዓለም ብርሃን ነኝ ይላል። ስለዚህ ብርሃን ፊት ቆሞ አይንን መጨፈን የተከለከለ ነው። ሌላው አይናችንን ከፍ አድርገን ነው መጸለይ ያለብን። አባታችን ሆይ በሰማያት የምትኖር፣ በሰማይ መኖሩን ለመግለጽ አይናችንን ከፍ አድርገን በሰማይ ያለው አባታችንን መመልከት መጀመር አለብን። ስለዚህ እንደ ሌሎች ቤተ እምነቶች መገለባበጥ፣ አይንን ጨፍኖ እንደፈለጉ ወደዛ ወደዚህ እያሉ መሆን አያስፈልግም። ወገብን ታጠቅ ብሎ በአንድ ቦታ ላይ እጅን ዘርግቶ ነው ክርስቲያን የሚጸልየው። ስለዚህ ከአንደበቱም የተመጠነ አማትቦ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ብሎ ጸሎቱን መጀመር አለበት። ስለዚህ እንደ ክርስቲያን አይን ጨፍኖ መጸለይ በጣም ፈጽሞ የተከለከለ ነው። እጅን መዘርጋት የተገባ ነው። ነጠላ መልበስ የተገባ ነው። የጸሎት ቦታችሁ ላይ ስትቆሙ በተቻላችሁ መጠን እንደዚህ ያርጋችሁ የእጅና የእግር ንጽህናችሁን ጠብቃችሁ። ለምን የክብር ባለቤት ጌታችን መድኃኒታችን ኢየሱስ ክርስቶስ ፊት ነው የምንቆመው። ስለዚህ ለስም አጠራሩ ክብር ምስጋና ይገባ። ኪሩቤልና ሱራፌል የሚፈሩት እሱ ፊት
ቅዱስ 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 እያሉ ለማመስገን የሚፈሩት እሱ እግዚአብሔር ፊት ነው ለጸሎት መቆሙት። ስለዚህ ይሄንን አስበን ንጽህናችንን ጠብቀን ነጠላችንን አጣፍተን እጃችንን ሰፊዓድ እጅን ዘርግቶ መጸለዩ የተገባ ነው። መልካም የጾምና የጸሎት ጊዜ እንዲሆንላችሁ እመኛለሁ። መልካም ጊዜ። እንግዲህ እንደተከታተላችሁት ነው። ለመምህሮቻችን እግዚአብሔር አምላክ ቃለ ሕይወትን ያሰማልን። ጸሎት ማድረግ እጅግ አስፈላጊ እንደሆነ ቅድስት ድንግል ማርያም ምን እንደሆነች የጸሎትን ምንነት እንዴት መጸለይ እንዳለብን በሰፊው ተምረናል። ይህ ለኦርቶዶክሳውያን እጅግ ወሳኝ የሆነ ነገር ነው። ሁሉም ኦርቶዶክሳዊ እነዚህ ነገሮች ሊያውቃቸው ሊተገብራቸው ያስፈልጋል። በተለይ ምለምናችሁ ነገር እንደ ልመናም ምለምናችሁ ነገር ከቤታችሁ ማታ ስትገቡ ጠዋት ከቤታችሁ ስትወጡ ጸሎት ሳታረጉ እንዳትወጡ። ማርያም ራሴ ቀኑን በራሴ ኃይል እሻገረዋለሁ እንደማለት ስለሚቆጠር ሁላችሁም በቻላችሁት አቅም ጸሎት አቡነ ዘበሰማያት እየደገማችሁ ከቻላችሁ ቤተክርስቲያን እየሄዳችሁ ኪዳን እያደረሳችሁ ጸሎት ማድረግን አትርሱ። ብፁዕ አቡነ ጴጥሮስ ምን አሉ? እኛ 50 ዓመት ታመምን። እግዚአብሔር ይየን። በእውነት ይሄ የዛሬው ጸሎት የኢትዮጵያ ጸሎት ይሁንልን፣ የፈውስ ጸሎት ይሁንልን። ይሄ ዘይት በኢትዮጵያ ምድር ላይ የሰላምና የእርቅ የፍቅር ዘይት ሆኖ በምድሪቱ ላይ ይፍሰስልን። ይሄ ቅባ ቅዱስ የተባለ ይሄ በእውነት በኢትዮጵያ መቼም መንፈሳዊ ነገር ጊዜና ቦታ አይገድበውም። ይሄ መንፈሳዊ ነገር ዛሬ በዚህ ያነባ ነው ለምድራችንም ይሁንልን። እናንተ ይህንን ያዘጋጃችሁ ካህናት እኔ ራሴን እናዘዛለሁ። ብፁዕ አባታችን አይተው እንደው አላውቅም ከዚህ ቀደም የዚህ አይነት ጸሎት እኔ የመጀመሪያ ጊዜ ነው። እግዚአብሔር ይባርካችሁ፣ ክህነታችሁን ይባርክ፣ በምድሪቱ ደግሞ ፈውስና በረከት አድርጎ ይስጣችሁ እግዚአብሔር። በዚህ የምታገለግሉት የላይ ለላይ አይሁንባችሁ፣ በሰማያዊ ዙፋን ባለው በቅዱሱ እግዚአብሔር ይጻፍላችሁ። በዚያ በሰማያዊ ዙፋኑ ያለው እሱ የቅዱሳን አምላክ እሱ ይመልከታችሁ። እርግጠኛ ነኝ የሰማይቱ ቤተክርስቲያን በዛሬው ዕለት አብራን ተሳትፋለች። የቅዱሳን ህብረት አብረውን አሉ። ከዚህ ስንጀምር ጀምሮ እስክንጨርስ አሉ። እነሱ ቀጥለዋል። የነሱ በረከት በእናንተ ላይ ይደር። አምላካችን ቀኑን የተባረከ ያድርግልን። ክብርና ምስጋና ለተቀደሰው ስሙ ይሁን ዛሬም ዘወትርም ለዘላለሙ አሜን። አዎ ብፁዕነታቸው እንግዲህ በአንድ ቤተክርስቲያን ክህነት ሲሰጡ ያስተላለፉት መልእክት ነው። እንግዲህ ሀገራችንን በዚህ ጸሎት ሀገራችንን ይማርልን ነው። ታመናል ነው፣ ያልታመመ የለም። ሀገራችን ምሕረት እንደሚያስፈልጋት ብፁዕነታቸው እየተናገሩበት ነው። እንግዲህ ብፁዕ አቡነ ጴጥሮስ በሰፊው እናውቃቸዋለን። በጣም ደግና ተወዳጅ አባት፣ ለሃይማኖታቸው ወደኋላ የማይሉና እውነትን በፊት ለፊት የሚጋፈጡ ታላቅ አባት ናቸውና የብፁዕነታቸው በረከት ይድረሰን። በጾም ወቅት ሴክስ ማድረግ ይቻላል ወይንም ሩካቤ ስጋ ማድረግ ይቻላል ወይ? የብዙ ሰው ጥያቄ ነው። ኢንቦክሴን ከሞሉት ጥያቄዎች መካከል እንደዚህ ያሉ ጥያቄዎች በጣም ይበዛሉና እንዴት እንደሆነ እንመልከተው። ሰላም እንዴት ናችሁ? ዲያቆን አብርሃም ነኝ። በስርዓተ ቤተክርስቲያን ጉዳይ እንዲሁም አንዳንድ መሰረታዊ የእምነት ጉዳዮች ላይ ሐሳብ የምንለዋወጥበት ፔጅ ነው። ይሄ ፔጅ እንግዲህ ትንሽ ሰሞኑን መንገራገጭ አጋጥሞታል። የእናንተን እርዳታ ይፈልጋል። ኮፒ ሊንክ፣ ሼር፣ ሪፖስት እያደረጋችሁት ለተለያዩ ሰዎች እንዲደርስ እንድታደርጉት አስቀድሜ እነግራችኋለሁ። በጾም ወቅት ሴክስ ማድረግ የተፈቀደ ነው ወይ? እንግዲህ በስርዓተ ቤተክርስቲያን ለተጋቡ ሰዎች መኝታውም ጋብቻውም ቅዱስ እንደሆነ ቅዱስ ጳውሎስ ተናግሯል። ነገር ግን 365 ቀን በኢትዮጵያ ኦርቶዶክስ ቤተክርስቲያን የቀመር አቆጣጠር ውስጥ እንዳለ ይታወቃል። 365 ቀን ውስጥ ደግሞ ወደ 230 ቀን የሚጠጋ የአጽዋማት ጊዜ አለ። እንግዲህ 230 ቀን ላይ 210 ቀን ነው። ሌሎች የጽጌን ስንጨምርበት ወደዛ ይዳረሳል። እነዚህን ጨምሮ ጾም ላይ ሴክስ ማድረግ የተፈቀደ አይደለም። እንደ እውነቱ በጣም አንድ ሰው ጾር ካልበረታበት ካልጸናበት በቀር ለንስሐ አባቱ አስፈቅዶ ሊያደርገው ይችላል እንጂ በጾም ወቅት የተገባ አይደለም። ምክንያቱም የጾም ወቅት ማለት የስጋ ኢንተረስታችንን ምንዘጋበት ጊዜ ነው። የስጋ ፍላጎታችንን ዘግተን ለነፍሳችን ምናሳድርበት፣ ነፍሳችንን ምንመግብበት፣ ነፍሳችንን የነፍሳችንን ይሄ እንዴት ነው ፍላጎቷን ምንጠብቅበት ጊዜ ነው። ስለዚህ ሴክስ ደግሞ ኖት አባውት የነፍስ ጉዳይ አይደለም፣ የስጋ ጉዳይ ነው። የስጋ የመደሰት ጉዳይ ነው። ስለዚህ በጾም ወቅት በጣም ኃይለኛ የጾር ችግር ሰው ካለበት ሊሰግድ ይችላል። ጾሙ ራሱ መራቡ ራሱ እንደዚህ አይነት ስሜት እንዳይፈጥርበት ያደርጋል። ብዙዎቻችን ትክክለኛውን የአጿጿም ስርዓት ስለሌለን እንደዚህ አይነት ስሜት ሊፈጠርብን ይችላል።
ከአጋንንታዊም ፈተናም ሊመጣ ይችላል። ይሄ ስሜት ሲመጣ በጣም ከአቅም በላይ ከሆነ ንስሐ አባት በመጠየቅ የተፈቀደ ሊሆን ይችላል። ንስሐ አባትን አስፈቅዶ ሊቻል ይችላል እንጂ በጾም ወቅት ውስጥ ምንም አይነት ሩካቤ ስጋ ወይንም ሴክስ ማድረግ በፈጽሞ የተከለከለ ነው። ለምን? ያ ጊዜ የእግዚአብሔር ጊዜ ነው። ለእግዚአብሔር የምንኖርበት ጊዜ ነው። ለእግዚአብሔር ከእግዚአብሔር ጋር በጣም ሁሌም ቢሆን ከእግዚአብሔር ጋር የምንኖረው፣ ግን ጾም ሲሆን ደግሞ በጣም ይሄ ኢንቲሜሲያችን የሚጨምርበት ጊዜ ነው እና በጾም ጊዜ ስጋዊ ሐሳቦችን ማስተናገድ ብዙም የተመከረና የተወደደ አይደለም በቤተክርስቲያናችን አስተምህሮ ማለት። ስለዚህ በጣም አንድ ሰው ጾር ከበረታበት ከጸናበት ንስሐ አባቱን በማስፈቀድ ከንስሐ አባቱ ጋር የሚያልቁ ጉዳዮች ይሆናሉ ማለት። ስለዚህ እንደዛ አድርጋችሁ እንድትረዱት ነው። ጾም ላይ እንደዚህ አይነት ነገር ፈጽሞ የተከለከለ ነው። መኝታው ቅዱስ ነው እያለ እንዴት ብትሉም፣ አዎ ቅዱስ ነው፣ ግን ይሄ የስጋና የነፍስ ጊዜያችንን የምንለያይበት ጊዜ ስለሆነ ሞር በጾም ወቅት ላይ ትኩረታችን በሙሉ ለቤተክርስቲያናዊ አገልግሎት እንዲሆን ማሰብ የተገባ ነው። መልካም የጾም ጊዜ እንዲሆንላችሁ እመኛለሁ። አደራ እንዳትረሱት፣ ኮፒ ሊንክ ሼር እንድታደርጉት አሳስባችኋለሁ። መልካም ጊዜ። እንግዲህ ለዛሬ ያስኩላችሁ መረጃዎችን ይመስላል። ሐሳብ አስተያየቶቻችሁ ለኔ እጅግ አስፈላጊ ስለሆነ በቅንነት እየሰጣችሁኝ በሌላ መርሃ ግብር እስክንገናኝ ቸርን ሰንብት።